ባሌ ሌባ ነው። ሌባ ስልሽ ቀላል ሌባ እንዳይመስልሽ፣ ከባድ እውነተኛ ሌባ። እኔ ደግሞ አፍቃሪ ወስላታ ነኝ። ሀብለት ከሃይ ስኩል ጀምሮ በጣም የምወደው እኩያ የፍቅር ጓደኛ ነበረኝ። የሰው እኔን ከመውደዱና ከማፍቀሩ የተነሳ መላ ሰውነቱ በስሜና በፊት ገጼ የተጥለቀለቀ ነው። ተነቅሶኛል፣ አካሉ ላይም ልቡ ላይም። የእሱን ያህል ባይሆንም እኔም ግን ለሱ ጥልቅ የነበረ እውነተኛ ፍቅር ነበረኝ። በጣም ነበር የምንዋደደው። ስለ እኔና ስለ እሱ የእኔ ቤተሰብ አንድም ሰው አያውቅም። ቤተሰቦቼ በጣም ወግ አጥባቂና ጥብቅ የሆኑ ሰዎች ናቸው። ለዛም እኔ የፍቅር ጓደኛ እንዳለኝ ይቅርና ወንድን እማቅ እንኳን አይመስላቸውም። ወንድ ልጅ አይኗን ሞልታ እንኳን የማታይ አይናፋር ጨዋ ልጅ ናት ልጃችን ብለው ይደራደራሉ ቤተሰቦቼ። ለቤተሰቤ አራተኛ ልጅ ነኝ። የፍቅረኛ የቤተሰብ ግን እሱን የሚያውቅ ሁሉ እኔን ያቀኛል። በሄደበት በየደረሰበት ከምላሱ ስሜ አይጠፋም። መሐላው የኔ ስም ነው። ሁሉ ነገሩ እኔ ነኝ። ቤተሰቦቹ እንደ ልጅ ሳይሆን እንደ ጓደኛ አድርገው ነው ያሳደጉት። በህይወት ውስጥ የሚካሄዱ እያንዳንዱን ነገር ሁሉም ሰው ያውቃል። ለዛም ገና የሃይስኩል ተማሪ ሆኖ ፍቅር ይዞኛል ብሎ ለእናቱ ለአባቱ በድፍረት ሲናገር እስኪ አምጣና አስተዋውቀን ነበር ያሉት። ያኔም ይዞኝ ሄዶ አስተዋወቀኝ። በወቅቱ በጣም ደንግጬና ፈርቼ ነበር። እንደዚህ አይነት ነገር አለ እንዴ? እንዴት ነው በዚህ እድሜ ፍቅር ያዘኝ ብለህ ለቤተሰብ ተናግረህ አምጣና አስተዋውቀን የሚል ቤተሰብ ምን አይነት ነው ብዬ ተደንቄ ነበር። እኛ ቤት ውስጥ እንደዚህ አይነት ወሬ ቀርቶ ጥርጣሬ እንኳን ቢፈጠር ምን ሊከሰት እንደሚችል አውቃለሁ። እጄም እግሬም በሰንሰለት ታስሮ መኝታ ቤት ውስጥ ነበር የሚቆለፍብኝ። አፈቀርኩ ብዬ አፌም ሞልቼ ልናገር ይቅርና በዛ እድሜ ወስዶ ቤተሰቦቹን አስተዋወቀን። እናቱ አባቱ ትልቅ ግብዣ አድርገው በደንብ ተንከባክበው እንደ ትልቅ ሰው ቤታቸው ውስጥ አስተናገዱኝ። ያኔም ዛሬ ላይ የጀመራችሁት ፍቅር የትም አይደርስም፣ ጨዋ ሆናችሁ ተዋዳችሁ ተከባብራችሁ ትምህርታችሁን ጨርሱ፣ ሃይስኩልን አገባዳችሁ ኮሌጃችሁን እንደጨረሳችሁ ግን ወገባችንን አስረን ደግሰን ኩለን እኛው እንድራችኋለን። እንዳትሳሳቱ፣ እንዳትወርቁ፣ የልጅነት ፈተና እንዳይጥላችሁ፣ ፍቅራችሁ ንጹሕና እውነተኛ ይሁን ብለው ከእውቀታቸውም ከልምዳቸውም ብዙ ነገር ነገሩን። የሚቸግራችሁ የሚያስጨንቃችሁና የሚረብሻችሁ ነገር ካለ እኛን እንደ ጓደኛ አይታችሁ ልታማክሩን ትችላላችሁ ብለው በጥንቃቄ እንድናወራቸው አደረጉን። አባቴ የብዙ ፋብሪካዎችና ድርጅቶች ባለቤት ነው። እኔ ሃይስኩል እያለው አንድ ህይወት ያንገላታው ወጣት አንደኛው ፋብሪካ ውስጥ ወዛደር ሆኖ ተቀጠረ። በወቅቱ ከክፍለ ሀገር ነበር የመጣው። እድሜውም ሀያዎቹ አጋማሽ ላይ የነበረ ሲሆን የተጎሳቆለና ህይወት ብዙ የፈተነችው ምስኪን ወጣት ነበር። ይህ ልጅ አባቴ ፋብሪካ ላይ ተቀጥሮ ሲሰራ በጣም ቀልጣፋና ከሰዎችም ጋር የሚግባባ ፈጣን ስለነበረ ከወዛደርነት ተነስቶ ለፋብሪካው የበላይ አለቆች ተላላኪ ለመሆን ረዥም ጊዜ አልፈጀበትም ነበር። ከተላላኪነትም እውቅናና ተወዳጅነት እያገኘ በመምጣቱ በአጭር ጊዜ ውስጥ ከተላላኪነት ወደ ጉዳይ አስፈጻሚነት አደገ። ይህ ልጅ ፍጥነቱ፣ አስተሳሰቡ፣ ከሰዎች ጋር የነበረው መቀራረብ፣ ሰዎች እሱ ላይ ይጥሉት የነበረው እምነት ወዛደር ሆኖ ፋብሪካ ውስጥ በተቀጠረ 2 ዓመት እንኳን ሳይሞላው ራሱን የፋብሪካው አስተዳዳሪ ሆኖ አገኘው። አባቴ ዘንድ ከፍተኛ ተቀባይነትና ተወዳጅነትን እምነትንም አገኘ። እዛ ፋብሪካ ላይ አባቴ ይህን ልጅ ፈላጭ ቆራጭ፣ የሁሉም ነገር ኃላፊና የሁሉም ነገር ተጠሪ አድርጎ ሾመው። አባቴ በጣም የወደውና ያምነው ነበር። ወጣትነቱ፣ ትጋቱ፣ የመጣበት እዚህ ጋር የደረሰበት መንገድ አባቴ የሚያለፈበት ስለነበረ ፋብሪካ ውስጥ የአባቴ ዋነኛው ተጠሪ ፈላጭ ቆራጭ ሆኖ እየሰራ እኔም ልመረቅ የተወሰኑ ቀናቶች ሲቀሩኝ ከፍቅረኛዬ ጋር አንድን ወሬ እያወራን ነበር። የምርቃታችን ቀን ሰርጋችን እንዲሁም ለቤተሰቦቹ ነግረናቸው የእሱ ቤተሰቦች በጣም ደስተኛ ሆነው ለቤተሰቦቼ እንድነግርና ሽማግሌ የሚለኩበትም ቀን እንዲቆረጥ ከፍቅረኛዬ ቤተሰብ ጋር በተስማማንበት ጊዜ ላይ እኛ ቤት ውስጥ አንድ ትልቅ ሚስጥር ወጣ። ያ ሚስጥር የሁላችንንም ህይወት ምስቅልቅሉን ያወጣው ሚስጥር ነበር። ይህ የአባቴ ሰራተኛ በአባቴ ዘንድ የሚታመንና በ5 ዓመት ውስጥ ቀኝ እጅ ሆኖ የተገኘው ወጣት
ከኛ ፋብሪካ በእጥፉን የሚበልጥ ትልቅ ተመሳሳይ ፋብሪካ እንደገነባና ያን ፋብሪካ ስራ ጀምሮ በደንብ ዶሚኔት እያደረገ መሆኑ አባቴ ጆሮ ላይ ደረሰ። ሁለት ይህ ሰው አባቴ ጋር እየሰራ ከውጭ ማሽነሪዎችን አስጭኖ ሲተክል ያን የሚያክል ለፋብሪካ የሚሆን መጋዘን ሲሰራ ሀገር ላይ ምርቱ ወጥቶ ተወዳጅ ሆኖ እዚህ እስኪደርስ ድረስ 2 ዓመታት በላይ የፈጀ ቢሆንም አባቴ ግን ምንም የሚያውቀው ነገር አልነበር። ይህ ሰው ይህን ሁሉ ነገር ሲያደርግ አባቴ ጋር ቅጥር ሰራተኛ ሆኖ የአባቴ ታማኝ ተጠሪና ጉዳይ አስፈጻሚ እንዲሁም ደግሞ የፋብሪካው የበላይ ተጠሪ ሆኖ አባቴ ይህ ምስጢር ጆሮ እስኪገባ ጊዜ ድረስ እየሰራ ነበር። ይህ ታሪክ እኛ ቤት ውስጥ ሲሰማ አባቴ በጣም ታመመ፣ ተናደደ፣ ደነገጠ። ትላንት ባዶ እግሩን ከሀገሩ መጥቶ አባቴ ፋብሪካ ላይ ወዛደር፣ ተላላኪ፣ ስራ አስፈጻሚ ሆኖ ታማኝነትን አግኝቶ መስራት ከጀመረ 5 ዓመት እንኳን ባልሞላ ጊዜ ውስጥ የአባቴን እጥፍ ድርብ የሚያክል እሱን የሚፎካከርና የሚገዳደር ፋብሪካ አቋቋመ መባልን ሲሰማ ይሄ የአደባባይ ምስጢር ነው። ግልጽና ቁልጭ ብሎ የወጣ እውነታ ነው። ይህ ሰው አባቴን እጥብ አድርጎት ነበረ። ባገኘው እምነት፣ ባገኘው ተወዳጅነት፣ ባገኘው አፈጮሌነት። በእርግጥ እሱ የአባቴን ድርጅት ባስተዳደረባቸው ጥቂት ዓመታት ድርጅቱ ከምን ጊዜውም የተሻለ አመርቂ ውጤትና ገቢን አግኝቶ ነበር። ነገር ግን ካሳወቀው ትርፍ በላይ ይህ ሰው ግዙፍ ፋብሪካ የሚያቋቁምን ያህል ገንዘብ ከአባቴ ዘርፎት ነበር። ሁለት ልመረቅ ነው። የመመረቂያ ቀን ላይም የምወደው ማፈቅረው ሰው አለ፣ ማግባት እፈልጋለሁ ብዬ ለመንገርና ሽማግሌ መች ይምጣ ብዬ ቀጠሩ ለማስያዝ በተዘጋጀውበት ወቅት ቤታችን ውስጥ ይህ ጉዳይ ሲፈጠር አባቴ ለሳምንታት ያህል በንዴት በጣም ታሞና ሚዛው የሚጨብጠው ነገር አጥቶ ነበር። ከዛም በኋላ ይህ ሰው አባቴ ይህን ጉዳይ እንዳወቀና እንደደረሰበት ሲያውቅ ስራውን ለቀቀ። እስከዛች ቅጽበት ጊዜ ድረስ ግን የአባቴ ቅጥር ሆኖ እኛ ፋብሪካ ላይ እየሰራ የነበሩ። ከሳምንታት ብስጭትና መናደድ በኋላ አባቴ ለሱ ኃላፊነት ሰጥቶ የነበረውን ድርጅት ኦዲት ማድረግ ጀመረ። ሂሳቡንም በሚሰራ ሰዓት ይህ ሰው እንዲገኝና ሂሳቡን ሰርቶ ኦዲትም አስደርጎ አስረክቦ እንዲወጣ ቢጠይቀውም አሻፈረኝ፣ እዛ ቦታ አልደርስም ብሎ ዘጋው። አባቴ ባደረገውም የሂሳብ ምርመራ እዚህ ጋር በቁጥር ብነግርሽ ልታምኘኝ የማትችው ብር መመዝበሩን ደረሰበት። ይህ ጉዳይ ከእጁ የወጣ ነው። ሰርቆኛል፣ ዘርፎኛል፣ በእኔ ገንዘብ ነው እዚህ ጋር የቆመው ብሎ ለመክሰስ አፍም ወሬም ማስረጃም የለውም። ምክንያቱም እሱን ተማምኖ እሱን አምኖ ለዓመታት ሲያገለግሉ የነበሩ የድርጅቱ መሪዎችን፣ የፋብሪካ ባለሙያዎችን በሱ ትዕዛዝ መሰረት አባቴ አሰናብቷቸዋል። የሚገርምሽ ግን እነዛ ሲኒየር የሆኑ የፋብሪካ ባለሙያዎች፣ ጎበዝ ጎበዝ ሰራተኞች እንደዚህ አድርገዋል እንደዛ አድርገዋል ብለው ከአባቴ ፋብሪካ የተባረሩ ሰዎች ሁሉ መጨረሻ ሲጣራ የባለቤቴ ፋብሪካ ውስጥ ተቀጥረው እየሰሩ ነበር የተገኘው። አባቴ ይህን ሀዘን መቋቋም አልቻለም። ከዛ በኋላ ግን አንድ የዘየደው ነገር ለእኔም ላንቺም ለሰሚውም ድንቅ የሆነ ነገር ዘየደ አባቴ። አንዳንዴ ሳስበው ሁሉም አባቶች እንደ አባቴ ቢሆኑ ጥሩ ነበር እላለሁ። አንዳንዴ ሳስበው ደግሞ የኔም የህይወቴን መጨለም፣ የኔን ደስታ ማጣት፣ የኔን አላስፈላጊ ህይወት ውስጥ መግባት ሳስብ ለምን ሁሉ ነገር ቢቀርስ ምን ነበር ገንዘብ አይደል እላለሁ። አባቴ ይህ ሰው ያለበት ድረስ ሰተት ብሎ ሄደ። የሄደው አዲስ የገነባው ታላቁ ፋብሪካው ድረስ ነበር። ፋብሪካው እንደደረሰም የስራ አስኪያጁ ቢሮ ተብሎ በጣም ያሸበረቀና ያማረ ቢሮ ውስጥ እንዲገባ ተደረገ። እዛም ሲገባ ምን የሚያክል ተሽከርካሪ ወንበር ላይ የድሮ የአባቴ ተላላኪ የዛሬው የፋብሪካ ባለቤት እየተሽከረከረ ጠበቀው። ጥሩነቱ ይህ ልጅ ከማንም ጋር መጣላት ከማንም ጋር መላተም የማይወድ ሰው ነው። ነገሮችን በፍቅርና በብልሃት የማለፍና የመፍታት ጥበብን የተካነ ሰው ነው። ማንንም አያስቀይምም በምላሱ፣ ተግባሩ ግን ሌላ ነው። የማይገመት ሰው ማለት የኔ ባል ነው። አባቴ ሲገባ ከመቀመጫው ብድግ ብሎ ሽቁጥቁጥ ብሎ በክብርና በስነ ስርዓት አስተናገደው። አባቴ ሲነግረኝ
እሱ ያሳየው ስነ ምግባርና እሱን የተቀበለበት መንገድ እንድጣላው እንድናገረው የሚያደርገኝ አልነበረም። ሽቁጥቁጥ ብሎ እኔ ጋር ሰራተኛ በነበረ ሰዓት ከሚያሳየኝ አክብሮትና መተናነስ በላይ ተናንሶና አክብሮ በቢሮ ተቀበለኝ ይላል። አባቴም እንዴት እንደዛ አደረግከኝ? አምኜ ሁሉን ነገር አሳልፌ ሰጥቼ እንዴት እንደዛ አደረግክ? ይለዋል። እኔ ምንም ያደረግኩ ነገር የለም። ምናልባት ዛሬ ይህን ፋብሪካ ስከፍትና እዚህ ጋር ስደርስ ካንተ መዝብሬ ካንተ ዘርፌ ሊመስልህ ይችላል። ካንተ ቤት የወሰድኩት ልምድና እውቀትን እንጂ ምንም ነገር ካንተ የወሰድኩት ነገር የለም። ተሸካሚም ከነበርኩበት ቀን ጀምሮ ከታች አንስቶ እስከ ላይ የነበረውን አሰራሩን፣ ሂደቱን፣ የስራውን ሁኔታ እየተማርኩኝ ነበር እንጂ አንዲትም ሳንቲም ካንተ አልወሰድኩም። ባገኘሁት እውቀት ባገኘሁት ትምህርት ደግሞ የራሴን ፋብሪካ ብቻ ነው ያቋቋምኩት። ምናልባት አንተ ጋር ከምንም ተነስቼ የሰራው ስለነበር የዘረፍኩህ ሊመስልህ ይችላል አለው። የማይዋጥ ነገር ነው። እሺ እኔ የሰራሁት ሂሳብ ውሸት ነው ብዬ ልቀበል። ይህን ሁሉ ገንዘብ ግን ከየት አመጣህ ይለዋል። ክፍለ ሀገር ላይ ሄጄ የአባቴን መሬት ሸጬ ከዛ ባገኘሁት ብር ነው ይህን ፋብሪካ የሰራሁት አለው። ክፍለ ሀገር ላይ የትኛውንም ያህል ሄክታር መሬት ቢሸጥ ይህን ፋብሪካ ሊያቋቁምበት የሚችለውን ያህል ሩባን እንኳን ገንዘብ እንደማያገኝ የአደባባይ ሚስጥር ነው። ለአባቴ ይህን መልስ ከሰጠው በኋላ አንድ ነገር ተናገረው። ምናልባት መስሎህ ነው አንዲት ብር አንዲት ሳንቲም እንኳን ከኔ ሀቅ ከኔ ላብ የወሰድከው ከሆነ ይህ ንብረትህ መጥፊያህ ነው የሚሆነው። እመነኝ፣ ለተወሰኑ ዓመት ልትስቅበት፣ ንብረቴ ልትልበት፣ ልትነሸነሽበት ትችላለህ። ግን አትበላውም፣ አታድግበትም፣ ሰው አትሆንበትም። ከነ ንብረትህ መጥፊያ ቅርብ ጊዜ ነው። ውድቀትህን ቁጭ ብለህ እያየው ብሎ ጥሎት ይወጣል። ባለቤቴ እንደነገርኩሽ በጣም አስተዋይ ብልጥና ከባድ የሚባል ሰው ነው። አባቴ እንደነቃበት ነግሮት ይህን ማስጠንቀቂያ ሰጥቶት ረግሞት ከወጣ በኋላ አማካሪና መካሪ ትላልቅ ሽማግሌ ጓደኞቹ ጋር ሲደርስ አንድ ሀሳብ ያመጡለታል። ለዚህ ሰው ትንሽ እንኳን እዚህ ንብረትና ሀብትህ ላይ የተቀላቀለ ነገር ካለ ለወደፊትህ ጥሩ አይደለም። ያንተ ሀቅ ባልሆነ ነገር ላይ የትም አትደርስም። ስለዚህ ከኚህ ሰው ጋር ተስማምተህ ይቅርታ ተጠያይቀ አብረህ መኖር ነው እንጂ ያለብህ እንደዚህ ተረጋግመህ መሄዱ ምንም የሚጠቅምህ ነገር የለም። ነገ የሰው ሀቅ መጥፎ ነውና ከነ ራስህ የምትጠፋበት ንብረት እንዳይሆንብህ እንሰጋለን ብለው እኚህ ሰዎች ምክር ይሰጡታል። በዛም ሰዓት ይህ ሰው ምን ባረግ ነው ታዲያ ከኚህ ሰው እውነተኛ ይቅርታን አግኝቼ በሰላም መኖር የምችለው ብሎ በሚያማክራቸው ሰዓት ሴት ልጅ ካላቸው አንዷን አግብተህ እዛ ቤት ውስጥ ተዛመድ፣ ቤተሰብ ሁን። በጋብቻ ከተሳሰራችሁ ዞሮ ዞሮ እሳቸው የሚለፉት ለልጆቻቸው ነው። ያንተም ንብረት የባለቤትህ ነው። ባለቤትህ ደግሞ የእሳቸው ልጅ ናት። አልሸሹም፣ ዞር አሉ ነው፣ እዛው በዛው ነው። በዚህ መንገድ ነው ከእሳቸው እውነተኛ ይቅርታንና ቤተሰባዊነትንም መስርተ በሰላም መኖር የምትችለው በሚል ይመክሩታል። ሁለት የእነዛን ታላላቅ ሰዎች ምክር ተቀብሎ ትላልቅ የሚባሉ የአባቴ የስራ ባልደረቦቹን፣ ጓደኞቹን፣ የሚያከብራቸውን የሚወዳቸውን የሃይማኖት አባቶችም ጨምሮ ቤት ሽምግልና ይልካል። የተላከውም ሽምግልና አባቴ ይቅርታ እንዲያደርግለት፣ አንደኛ እሱ ይቅርታ የጠየቀው ከአባቴ ገንዘብ ወሰድኩኝ ብሎ ሳይሆን ይህን ሁሉ ነገር ሳደርግ በሚስጥር ስለነበረ እንደ አባት ላማክረው ይገባ ነበረ፣ ስላላማከርኩት ነው። እሳቸው ጋር በምሰራ ሰዓት በእነሱም ድርጅት ቢሆን ከልቤ በመስራቴ ትልቅ ትርፎችን አስገኝቼ የላቸዋለሁ። ፋብሪካውንም እኔ አመራር ላይ ከመውጣቴ በፊት ከነበረበት አንድም ሁለትም ደረጃ ወደ ላይ ከፍ አድርጌዋለሁ። ለዚህ እነሱም ምስክር ናቸው። ያንንም አይተው ጥርጣሬያቸውንም እንዲተውልኝ እፈልጋለሁ ብሎ ሽምግልና ላከ። አባቴ በፍጹም ይቅርታውን አልቀበልም ብሎ አሻፈረኝ ይላል። ያንም የመጡት ሽማግሌዎች እርስዎ የሚሰሩት ለልጆቹ ነው። ስለዚህ ልጃችሁን ለልጃችን ስጡት፣ ቤተሰብ ሁኑ፣ በትዳር ተዛመዱ። የእርሶ ንብረት የእሱ ነው፣ የእሱም ንብረት የእናንተ ነው። በዚህ መንገድ ይሄን እርቅና ይሄን ይቅርታ እንፍታው፣ ሁሉም ሰላም ያገኝ ብለው ሽማግሌዎቹ ሀሳባቸውን ያቀርባሉ። አባቴ ብዙ ቢከራከርና ቢሟገታቸውም
መጨረሻ ግን ሽማግሌዎቹ አሸነፉ። አባቴ እኔን ሳያማክር የሽማግሌዎቹን ሀሳብ ተቀብሎ እኔና እሱን ለማጋባት ይወስናል። ይህ ሁሉ ነገር ሲሆን እኔ ምንም የማውቀው ነገር የለም። ብቻ ግን የምርቃቴ ቀን እየተቃረበ ስለነበረ ለአባቴ በዚሁ ጥንቅጥ ውስጥ ሆኖ በዚህ ሀሳብ ውስጥ ሆኖ እንዴት ላገባ ነው፣ ሽማግሌ ሊላክ ነው፣ መቼ ይላክ ምናምን እያልኩኝ እጠይቀዋለሁ ብዬ በዝምታ ቆይቻለሁ። ነገሩ ሲረጋጋና አባቴም ለዚህ ነገር እልባት የሚያገኝለትን ቀን በጉጉት እየጠበቅኩኝ በነበረበት ሰዓት ላይ እሱ ከሽማግሌዎቹ ጋር ስለ ጋብቻው ወስኖ ተስማምቶ ቀለበት የሚደረግበትን ቀን ወስኖ አስጠራኝ። ስለ ምርቃቴ ስለ አንዳንድ ነገሮች አዋራኝ። አዎ ምርቃቴ ጥቂት ቀን የቀረው ምናምን ነገር አልኩት። ጥሩ ትምህርትሽን መጨረስሽና ይሄም ነገር የሆነው ትምህርትሽን በምጨርሽበት ማግስት መሆኑ ጥሩ ነው አለኝ። ምን ነው ምን አሰብክ? ስራ ልትሰጠኝ ነው እንዴ ምናምን አልኩት። አይ ስራ ከፈለግሽ የፈለግሽበት መስራት ትችያለሽ፣ ግን ልድርሽ ነው አለኝ። የሰማሁትን ነገር ማመን አልቻልኩም። ምን አልክ አባቴ? ምንድን ያልከኝ አልኩት ደግሜ። ልድርሽ ነው አለኝ። ለማን? እኔ ለማላውቀው ሰው፣ እኔ ለማልወደው ሰው፣ እኔ ለማልፈልገው ሰው ለማን ነው ምድረኝ አልኩት። ምን ነው ከኔ ሀሳብና ከኔ ትዕዛዝ ትወጫለሽ እንዴ አለኝ። አባቴን እፈራዋለሁ ስልሽ እንዲህ እንዳይመስልሽ፣ በጣም ነው የምፈራው፣ በጣምም ነው የምወደው። አባታችን የሚፈራው በፍቅሩ ነው። በጣም እኛን ከመውደዱና ለእኛ ከመሳሳቱ የተነሳ ነው እሱን ላለማስቀየም ከአክብሮታችን የተነሳ ፍርሃት የሚሰማል። አይ ካንተ ቃልና ካንተ ትዕዛዝማ አልወጣም አልኩት። የተፈጠረውን እያንዳንዱን ነገር አስረዳኝ። ታውለት ተቃወምኩት፣ አይሆንም አልኩት። መወደው ማፈቅረው ላገባው እየጠበቅኩት ያለ ሰው አላልኩት፣ ምንም አላልኩ። እሺ ብዬ ካጠገቡ ተነስቼ ገባው።